ሰላም ውድ ቤተሰቦች የተገበራችሁ ሞዳችሁ ከሀገር ውስጥም ከሀገር ውጭም ያላችሁ በያላችሁበት ሰላማችሁ ብዝት ይበልልኝ። እግዚአብሔር ይመስገን ከነ ቤተሰቦቼ ደህና ነኝ። አንድ ችግር አለ አትሉም? ተናግሬ ነበረ። እግዚአብሔርን ይኸው ወላሂ ላዚብ ተናግሬ ነበር። ማርያምን ነው የምላችሁ። ጽጌ ህያብ ተጠንቀቁ ብያቸው ነበረ። አብሶ ለህያብና ለጽጌ ተጠንቀቁ። እቺ ልጅ መርዙን ትረጫለች ተጠንቀቁ ብዬ ነበረ። ይሄው ሳይጠነቀቁ ቀርቶ ጽጌን የሆነ ቦታ አስገባቻት። ተናግሬ ነበረ። እግዚአብሔርን ነው የምላችሁ። ኤፍሬሞ ስለታሰረ እሷም ከቤት ስለወጣች እቺ ልጅ በአባቷ ምክንያት የሆነ ነገር ትፈጥራለች። ራሳችሁን ጠብቁ አልኳት ለጽጌ። ጽጌ ምን አለች? ኧረ ችግር የለውም እኔ እኮ ምንም አልሆንም፣ እኔ ምን አድርጌ፣ እኔ ጓደኛዋ ነኝ፣ ምንም አታደርገኝ ምናምን አለች። ህያብም እንደዛው እባክሽ ተጠንቀቂ ብያት ነበረ። እባክሽ ተጠንቀቂ፣ እቺ ልጅ የምታደርገው ነገር አይታወቅም። ከቤት ነው ያስወጣችኋት፣ ከቤት ነው ያባረራችኋት። ከኤፍሬም ነው የተለያየችው። ትለያይ፣ እኛም እንድትለያይ እንፈልግ ነበረ። እንኳን ወጣች እንኳንም ሸሸች። ከዛ ቤት ውልቅ ብላ ወጣ። ግን ውልቅ ብላ ስትወጣ ጽጌና ህያብ ራሳቸውን መጠበቅ ነበረባቸው። አዎ ራሳቸውን መጠበቅ ነበረባቸው። እቺ ልጅ አባቷ ረጅም ነው፣ ሌላ ችግር ይፈጥራል፣ ሌላ ችግር ሊያመጣ ይችላል። እባክሽ ህያብ፣ እባክሽ ስለ እግዚአብሔር ይዤሻለሁ፣ ራስሽን ጠብቂ፣ ጀርባሽን ጠብቂ ብያታለሁ። ጽጌንም ደውዬ እንደዛው ነግሬያታለሁ። ጽጌ ተሰወረች፣ አሁን የለችም። ጽጌ የለችም። እሺ ምን ይደረግ? እሺ ምን እንፍጠር? ምን እናድርግ? እኔ ብቻ አይደለሁም ግራ የተጋባሁት፣ ቤተሰቤ ራሱ ግራ ተጋብቷል። ቤተሰቤ ግራ ተጋብቷል ነው የምላችሁ ቤተሰቦቼ። ስለ ኤፍሬም መታሰር እስካሁን አልነገርኳቸውም። በነገራችን ላይ ቤት መጥቼ ይህንን ቪዲዮ ምሰራው ለእናቴ እነግራታለሁ ለአባቴ እነግራለሁ ብዬ ነበር። በአጋጣሚ ስመጣ ቤት የሉም፣ አልነገርኳቸውም። ግን ጽጌ መጥፋቷ እኔ አሳስቦኛል። አሁን ላይ ህያብ ራሱ አሁን ላይ አደጋ ላይ ነሽ እህቴ፣ እባክሽ ስለ እግዚአብሔር ብዬሻለሁ፣ አደጋ ላይ ነች ልጅቷ። እባብ ናት ብያችኋለሁ። መጀመሪያም እባብ ናት፣ በአባቷ ትመካለች። አባቷ ባለስልጣን ስለሆነ እጁ ረጅም ስለሆነ የሆነ ነገር ታደርጋለች ብዬ መጀመሪያም አውርቼ ነበር። ይኸው ያወራሁት ካፌ ከምላሴ ሳይደርቅ ይኸው እውን ሆነ። ይኸው ጽጌ የለችም፣ ጠፋች። ጽጌ የለችም፣ ጠፋች። እሺ ምን ትሆኚ ህያብ? እሺ ምን ትሆን ጽጌ? የት ታርጋት? እሺ የት ትውሰዳት? አይታወቅም። ጠፋች ብቻ ነው የተባለው አይደለም? ጠፋች ብቻ ነው የተባለው። እኔ ልንገርሽ ህያብ፣ እግዚአብሔርን ነው የምልሽ። እኔ ልንገርሽ 100% እቺ ልጅ ነች ጽጌን አሳፍና የሆነ ቦታ ወስዳት ነው። በቃ እኔ እነግርሻለሁ፣ አሳፍና የሆነ ቦታ ወስዳት ነው። በቃ እናንተ እሷ አይደለ ስለ እሷ ራሱ አንድ ወሬ አላወራሽም። ጠፋች ብቻ እህቴ ጠፋች። እንዴ ጠፋች ብቻ ምን ያደርጋል? በመጥፋቷ ምክንያት ሰበብ የሚሆን ሰው መፈለግ። ሰበቡ ደግሞ እቺ ቫምፓየር፣ እቺ እባብ ልጅ ናት። በቃ ከሰማሽኝ ህያብ ስሚኝ፣ አሁንም እባክሽ እቺ ልጅ ናት ልትጠየቅ የምትገባው፣ እቺ ልጅ ናት። በአፋጣኝ አሁንም ሌላ እርምጃ ሳትወስድ ሌላ እርምጃ ውሰጅባት ህያብ። ኤፍሬሞ መታሰሩ ይታሰር፣ ይቀጣና ነገ ይፈታል፣ ችግር የለውም። የዚህች ልጅ ግን ነገር መላ ስጭው ህያብ፣ በአፋጣኝ መላ ስጭው። ይኸው ምላሴ ሳይደርቅ ነው ጽጌ የጠፋችው። ነገ አንቺስ ብትጠፊ፣ ነገ የሆነ ነገር ብታደርግሽስ፣ አንቺን የሆነ ነገር ብታደርግሽስ፣ የሆነ ቦታ ወስዳ አፍና የሆነ ነገር ብታደርግሽስ፣ እንዲህ ብትገልሽስ፣ አሳፍና ወስዳ የሆነ ቦታ ላይ መጋዘን ውስጥ ብትዘጋብሽስ፣ ምን ዋስትና አለሽ? ስለዚህ አንቺ ምንድነው ማድረግ ያለብሽ? አሁንም ጀርባሽን ጠብቂ። ጽጌን እያፈላለግሽ ጀርባሽን ጠብቂ። ስትፈልጊ ደግሞ ለሚመለከተው አካል አሳውቂ። መጀመሪያ ለሚመለከተው አካል አሳውቂና ጽጌ የጠፋችበትን መንስኤ ተናገሪ ነው የምልሽ። በቃ እቺ ልጅ እኔ አሁንም አላማረችኝም። ስለ እግዚአብሔር ህያብ በእናትሽ አላማረችኝም። የኔ እህት እንድትጎጂ አልፈልግም። በቃ ከዚህ በላይ እንድታነቢ አልፈልግም።
ከዚህ በላይ ምንም እንድታነቢ አልፈልግም ነው የምልሽ። በቃ ኤፍሬሞ እንደዚህ ያደርጋል ብዬ አላስብም። ምክንያቱም እስር ቤት ነው ያለው። እሱ ተፈቶ ወይም ደግሞ ባይታሰር ኖሮ እሺ ኤፍሬም ሆኖ ያሳፈናት እላለሁ። ምክንያቱም እሱ አይቆመችው ለአንቺ ወግና ነዋ፣ ለአንቺ አስባ ነው አይቆመችው። እዛች ጋር አንቺ ስትጎጂ ስለማትወድ ነው ከአንቺ ጎን የቆመችው ጽጌ። ስለዚህ ባይታሰር ኖሮ ወንድሜ ነው የሆነ ነገር ያስደረጋት ብዬ እደመድም ነበር። መጥቼም ደግሞ አይቼ የመሰክር ነበረ። ግን ወንድሜ እስር ቤት ስላለ ስለታሰረ እስር ቤት ሆኖ ምንም ማድረግ አይችልም። አንድ ሰው ከታሰረ በኋላ አይደለም እንዴ? መቼም ሁለት ሰው አይሆንም ተከፍሎ ወጥቶ ሌላ ነገር ያደርጋል ማለት አይቻልም። መደምደምም አንችልም። 100% የደመደምኩት እቺ ቫምፓየር እቺ እባብ ልጅ ናት ጽጌ። መርዙን ረጭታለች፣ መርዙን ረጨችው። ነገ አንቺ የሆነ ነገር ብትሆኝስ? እሺ ነገ አንቺ የሆነ ነገር ብታደርግሽስ? ስለ እግዚአብሔር ሕያብ ተጠንቀቂ፣ ራስሽን ጠብቂ። ወንድሜ በመታሰሩ ደስተኛ ነኝ። አሁንም ብዙ ቤተሰቦቼ ይደበራቸዋሉ። ይደብራቸው፣ አያገባኝም። ለምን መሰላችሁ? ሴት ልጅን አስቀየመ፣ ሴት ልጅን በደለ። የሴት ልጅ መጨረሻ ይኸው እስር ቤት ሆነ መጨረሻው። ግን ይህ አልበቃ ብሎ እቺ አሁንም አዲስ የገባችዋ ልጅ ምን አደረገች? ኤፍሬም መታሰሩ ሳያንስ ይኸው የሕያብን ጓደኛ ጽጌን የሆነ ቦታ ወሰደቻት፣ የሆነ ቦታ ሰለበቻት፣ የሆነ ቦታ ሰለበቻት። እንጀራ ልግዛ ብላ ይሁን የሆነ ቦታ ብቻ ወታ የለችም። በቃ ይኸው ልጅቷ ለቅሶ ለቅሶ እንባ በእንባ ምን ይዋጣት? ምን ይብላት? ምን ይስራት? ምን ይስራት? ምን ይብላት? ምን ይዋጣት? እኔ በጣም ደንግጫለሁ። በጣም ነው የደነገጥኩት። በጣም እኔ በቃ ቪዲዮ መስራቴን ሁላ ላቆም ነው ማለት ነው። ለምን እንደዚህ? እባክሽ አንቺ ልጅ እባክሽ በቃ እናቃለን። ባለቤትሽ አባትሽ ባለስልጣን እንደሆነ እናቃለን። በቃ ከኛ ህይወት ውጪ፣ ከኛ ህይወት ራቂ። በቃ ከኛ ቤተሰብ ራቂ። እባክሽ ስለ እግዚአብሔር ራቂ። በቃ እኛ አንፈልግሽም እኮ ነው ያልሽ። በቃ ከኛ ቤተሰብ ራቂ፣ እኛ አንፈልግሽም። የራስሽን ህይወት መስርቺን የተባልሽው ይህን ስለተባልሽ አንቺ ወንድሜ ከአንቺ ተፋቶ ሕያብን መርጦ ሕያብ ደግሞ ይህ ነገር አይሆንም ብላ ስላሳሰረችው ከአንዳንድ እኛ እንደምንደግፍሽ ቤተሰቦቼ እንደሚደግፉሽ አርገሽ ይኸው ጽጌን አሳፍነሻታል። እባክሽ መልሻት። እባክሽ እህታችንን ስጭን። በቃ ሌላ ምንም የምልሽ ነገር የለም። አንቺ ነሽ የሁሉ ነገር ያደረግሽው፣ እርግጠኛ ነኝ ማለት ነው። ሌላ ማንም ሊያደርግ አይችልም። ወይ አባትሽ ነው፣ የአባትሽ ቤተሰቦች፣ ወይ አባትሽ ቦዲጋርዶች ምናምን ይሁን፣ የፈለገ ይሁኑ። ግን እባክሽ አስመልሽልን። እባክሽ በቃ ልጅቷን መልሻት። እኛንም አታሰቃይን። እባክሽ ሌላ ስቃይ አትጨምሪብን። እባክሽ ብዬሻለሁ። በቃ መልሽልን። እንዲህ ስላልኩሽ ደግሞ ለምኝሽ ተፍረጥርጬ ምናምን አይደለም። ግን ልጅቷ ስለታፈነች የት እንዳለች ስለማይታወቅ ነው እንደዚህ ለምኝ የማወራሽ። እየሰማሽኝ ከሆነ ማለት ነው። እምቢ አይሆንም፣ ይሄ ነገር አላደርግም፣ አልሰጥም፣ ልጅቷን አልፈታም የምትይ ከሆነ ፈንጂ ረግጠሻል። ፈንጂ ረገጥሽ። አሁን ገና እምቢ ካልሽ ማለት ነው። እኔ ቡራ ነኝ። ለህይወቴ አልሳሳም፣ ለአንድ ነፍሴ አልሳሳም። ቀጥታ አዲስ አበባ መጥቼ አንቺ ላይ እርምጃ ከመውሰድ ወደኋላ አልልም። ይኸው አንገቴ እንደዚህ ይቆረጥ። እግዚአብሔርን ነው የምልሽ። እርምጃ እወስድብሻለሁ። ፈንጂ ረግጠሻል፣ ድንበር አልፈሻለሁ። እምቢ ምትይኝ ከሆነ ማለት ነው እመጣልሻለሁ። እምቢ ምትይኝ ከሆነ ወላ አባትሽ ሆነ ወላ ማን ሆነ እኔ የምሰማ ጉዳይ አይደለሁም። በሕያብ ጉዳይ አልደራደርም፣ በጽጌም ጉዳይ አልደራደርም እያልኩሽ ነው። ስነ ስርዓትሽን ያዢና በቶሎ ጽጌ ካለችበት ቦታ በተለቂያት ደስ ይለኛል ነው የምትይ። አይሆንም የምትይ ከሆነ ከኛ ጋር ፈንጂ ረቀሽ ተጣለሽ፣ አለቀ። ወደ ገደለው ነው ምገባው፣ ወደ እርምጃ ነው ምገባብሽ። እየሰማሽኝ ነው? እርምጃ እወስድብሻለሁ ነው የምልሽ። እኔ አልሰማሽም። እየነገርኩሽ ነው። በቃ
እምቢ ምትይኝ ከሆነ ማለት ነው በአፋጣኝ እቺ ልጅ በአይኔ በብረቱ ማየት ፈልጋለሁ። እየሰማሽኝ ከሆነ ማለት ነው። አይ ይሄ ነገር አይሆንም የምትይ ከሆነ ፈንጂ ረግጠሻል፣ ወደ ገደለው ነው ምገባብሽ። አለቀ። በጣም 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 አስደብርሻለሁ ነው የምልሽ። በጣም አስደብርሻለሁ። ከዛ አካባቢ ደግሞ ለቀሽ እንዳልወጣሽ ሰምቻለሁም። ይኸው ህያብም ጽጌም ሳትጠፋ ፊት ነግራኛለች። ከወንድሜ ቤት አልወጣችም። አሁንም የምትኖረው ወንድሜ ቤት ውስጥ ነው። ቤተሰቦቼ እቺ ልጅ ቤተሰቦቼ ወንድሜ ቤት ውስጥ ነው የምትኖረው። ምክንያቱም ይሄ ነገር አታደርግም የሚል ምንም አይነት ጥርጣሬ ምንም አይነት እንትን ዋስትና እኔ እንጃ የለኝም ነው የምላችሁ። ታደርገዋለች፣ በቃ ታደርገዋለች። ምክንያቱም ኤፍሬም ቤት ነው ያለችው። ኤፍሬም ቤት ከሆነች ደግሞ እነ ጽጌ እዛው አካባቢ ነው ራቅ ብለው ያሉት፣ ተከራይተው ወጥተው የሚኖሩት። ስለዚህ እቺ ልጅ በርቀት ተከታትላ በርቀት የሆነ ነገር እንዳደረገቻት ነው ጽጌን እኔ የማስበው። አይ አይሆንም የምትይ ከሆነ መጥቼ ከወንድሜ ቤት ጎልጉዬ አውጥቼ አፈራርጥሻለሁ። በቃ ፍርጥርጥ ነው ማድረግሽ ማለት ነው። ፍርጥርጥ እንዲጎትቼ ሴራሚክ ላይ እየጎተትኩ ነው ማስወጣሽ። አስወጥቼ ደግሞ ጽጌን ያለችበት ቦታ ትጠቁምኛለሽ ነው የምልሽ፣ ትጠቁምኛለሽ። ስለዚህ በአፋጣኝ ይህንን ቪዲዮ ካየሽ ጽጌን ፍቻ፣ ጽጌን መልሻት ነው የምልሽ። ስነ ስርዓትሽን ያዢ። ህያብ የኔ እህት፣ የኔ ልቡ ራራ፣ የኔ ልብ ራ፣ በቃ የሰው ልጅ ሐሳቢ፣ አንቺ የሰው ልክ የሴት ልክ ህያብ፣ ራስሽን ጠብቂልኝ በእናትሽ፣ ራስሽን ጠብቂልኝ። ሳትጎዳሽ በፊት ራስሽን ጠብቂልኝ ነው የምልሽ። በቃ እኔ እደርስልሻለሁ፣ እመጣልሻለሁ፣ እመጣልሻለሁ። በቃ እመጣለሁ። የሚደረገው ነገር በሙሉ አደርጋለሁ። ከአንቺ ጎን ሆኜ ማለት ነው። ከአንቺ ጎን ሆኜ ማለት ነው። አብሪኮ አንተ እያለ ምን አባ ውጦ ነው እነሱን የማትጠብቃቸው? ምን አባ ውጦ ነው? ምን አባ ነክቶ ነው? አብሪኮ ወንድ ልጅ አይደለ እንዴ? ምን አባ ሆነ ነው? ወንድ ልጅ ልብ አለው አንዴ የሚባለው? አንተ ወንድ ሆነ ጽጌንና ህያብን እንዴት መጠበቅ ያቀታል? እንዴት አብሪኮ? አንተንም ልወቅስ እፈልጋለሁ አብሪኮ። አይገርምህም? ምክንያቱም ኤፍሬም ከታሰረ በኋላ ያንን ቤት ለቃችሁ ወጥታችኋል አይደለም? መጠበቅ ያለብህ አንተ ነበርክ መጀመሪያ። የት ሄደ ነው አብሪኮ? ማበልቶ የት ውጦ ነው? ወንድ አይደለ እንዴ? ሲጀመር አንተ ትወዳታለህ አይደለም እንዴ ጽጌን? እንዴት እንደዚህ ታፍና እስከምትጠፋ ድረስ እንዴት ትጠብቃለህ? ወይኔ ጉራ፣ እኔን አያድርገኝ። እኔ አልነበርኩም። እኔ የሙላቱ ልጅ አልነበርኩም። እንደዚህ ሲሆን ማለት ነው እኔ እንኳን አይደለም ዝንብ እንኳን ሲያልፍ ምንድነው ብዬ ዞር ብዬ ያለው። አይገርምህም? ምክንያቱም የተፈጠረው ነገር ስለማቅ፣ ህያብ ጽጌ ላይ የተፈጠረው ነገር ስለማቅ፣ ኤፍሬም ላይ የተፈጠረው ነገር ስለማቅ ዝንብ እንኳን ሲያልፍ አላምንም። እንዴ ምን ሆኑ ብዬ መደንገጥ አለብኝ። ጸብ ላይ ስላሉ ማለት ነው። የሆነ ነገር ታደርጋቸዋለች ብዬ መጀመሪያን ጠርጥሬ እጠብቃቸው ነበር። አንተ አጠገባቸው ነህ። እስቲ እንዲህ ምን አባ ውጡ፣ የታባ ጉድጓድ ገብተ ነው ይሄን አለ እስከሚሆኑ ድረስ ጽጌ አብሶ እስከምትጠፋ የታባ ሆነ ነው አብሪኮ። አፈላልጋት፣ አሁንም አፈላልጋት። እኔን እዚህ ጨጓራዬን አትላጠኝ፣ አፈላልጋት። ህያብ የኔ እህት፣ የኔ እናት፣ ራስሽን ጠብቂ። አሁንም ራስሽን ጠብቂ ነው የምልሽ። ከዚህቺ እባብ ልጅ ራስሽን ጠብቂ። ከተቻለሽ ደግሞ ያንን አካባቢ ለቀሽ ውጪ፣ የሆነ ቦታ ራቅ ብለሽ ኑሪ ነው የምልሽ። በቃ እስከሚሳካ ድረስ እኔም ደግሞ እደርስልሻለሁ ነው የምልሽ። በቃ እማይሆን ከሆነ እደርስልሻለሁ፣ እመጣልሻለሁ። ስለዚህ ከዛ አካባቢ ራቅ ብለሽ ራስሽን አድኚ። እቺ ልጅ እባብ ነች፣ ቫምፓየር ነች፣ ደመጣጭ ነች። እየነገርኩሽ ነው። እኔ የባለስልጣን ሰው ሲባል አላምንም አሁንም። ምክንያቱም ብዙ ሰው ስለሚያውቁ በዛ ብለው የሆነ ነገር ሊያደርጉ ስለሚችሉ፣ አንቺስ ብታሳፍንሽ ኤፍሬሙ ሲፈታ ከኔ ጋር ይሆናል ብላ አስባ አንቺስ የሆነ ነገር ብታደርግሽስ? የጽጌ መጥፋቱን ማልቀሱን ትተሽ ራስሽን ጠብቂና ጽጌን አፈላልጊ። ከአብሪኮ ጋር ሆነሽ ዊናም መቶላችኋል፣ አጠገባችሁ ነው። ዊናም ይረዳችኋል። ሁለት ወንድ ነው ያለው እናንተ ጋር። እንዳትፈሩ፣ በቃ እንዳትፈሩ። ዊናም የኤፍሬም ጓደኛ ነው። ክፉ ነገር ያስባል ብዬ አላስብም። ስለዚህ በመሃላችሁ ያለው ነገር ዊና አለ፣ አብሪኮ አለ፣ ይፈቱላችኋል ብዬ አስባለሁ። እንደኔ ወንድ ሲኖር ጥሩ ነው። ወንድ ሲኖር የሆነ ነገር ይፈጠራል።
ህያብ። ስለዚህ አንቺም የእነሱን የሆነ ነገር አዳምጫቸውና የሆነ ነገር ፍጠሪ እና በተለይ እቺ የጠፋቸዋን ጽጌን አፈላልኩ።